ህወሓት አመራር ላይ ያሉት አካላት ለ20 ዓመታት የቆየ የጥላቻ እንቅስቃሴ በእኔና በአባቴ ሲያሰራጩ ነበር። ምክንያቱም የመለስ ደካማ ጎን የሱ ቤተሰብ ናቸው ብሎ ስለሚያስቡ። ይህንን ያለችው የቀድሞው ጠቅላይ ሚኒስትር መለስ ዜናው ልጅ ሰምሃል መለስ ናት። በተለያዩ ማህበራዊ ሚዲያዎች ብቅ እያለች አነጋጋሪ የሆኑ አጀንዳዎችን ስታወራ የምትደመጠው ሰምሃል መለስ ከቀናቶች በፊት የሰጠችውን ቃለመጠይቅ በርከት ያሉ ነጥቦችን አንስታለች። ከጌታቸው አሰፋ፣ ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ እንዲሁም አቦይ ስብሃት ነጋን ጨምሮ የከሰሰችው ሰምሃል የኛን የመለስ ቤተሰብ ስም ከማጥፋት ከ20 ዓመታት በላይ ተሰርቶበታል፣ የግል ጥላቻ አለባቸው ስትል ተደምጣለች። ሰምሃል ምን ነጥቦችን አነሳች የሚለው ቃል በቃል ተርጉመን አቅርበናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ዝርዝሩን እናስቃኝ። ከልጅነቴ ጀምሮ ብዙ ወሬዎችን አሉባልታዎች ይወሩ ነበር። እነዚህ አሉባልታዎች በግል እኔ ላይ ያነጣጠሩ ሳይሆን መለስን ለማጥቃት የተደረገ ሰፊ ሴራ ነው። መለስ በቀጥታ ማጥቃት ሲከብዳቸው በልጁና በሚስቱ ለማጥቃት ነው የሞከሩት ስትል ትዳመጣለች። ጌታቸው አሰፋ መለስ ወረቀት ሳቀርብለት ሻሎም ብሎ ወረወረብኝ የሚል ቅሬታ እንዳለበት አውቃለሁ። ዶክተር ደብረጽዮንም ወደ ማይጨው ወርውሮኛል የሚል ቅሬታ እንዳለበት አውቃለሁ። ሞንጆሪኖም በ79 ያላግባብ ነቀፈኝ የሚል ቅሬታ እንዳለባት አውቃለሁ። አቦይ ስብሃትም ሳይቀሩ ልጄ በለጠኝ ብሎ የሚቀና ሰው አለ ብዬ አላስብም። እነዚህ ኃይሎች ይህንን ሁሉ ጥቃት ለመፈጸም የፈለጉት እነዚህ ኃይሎች ልማት ስላልፈለጉ ነው ስትልም የምትደመጥ ነች። እነዚህ ህወሓትን ይመራሉ ያለቻቸው ጌታቸው አሰፋ፣ ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ፣ አቦይ ስብሃትን የሚገኙበት አመራር በትልቁ የተቃወመችው ሰምሃል እነዚህ አመራሮች በፍጥነት ሊስተካከሉ ይገባል፣ ማስተካከያም ያስፈልጋቸዋል ትላለች። ተቆጣጣሪ የሌላቸው ኃይሎች ናቸው ያለቻቸው የህወሓት አመራሮች ህዝብን እንደፈለጉም ሊያሽከራክሩት የሚፈልጉ ናቸው ትላለች። ሰምሃል መለስ የኢህአዴግ ሊቀመንበር ከ20 ዓመታት በላይ ሀገሪቱን የመሩ የቀድሞ ጠቅላይ ሚኒስትር መለስ ዜናውና የአዜብ መስፍን የበኩር ልጅ ስትሆን ከአባቷ ህልፈት ድረስ ስለ እርሷ ብዙም የሚታወቅ ነገር አልነበረም። ከአባቷ ህልፈት በኋላ ግን በተለያዩ ፖለቲካዊ ትዕይንቶች ሀሳቦችን ስትሰጥና የተለያዩ መረጃዎች ሲወጡባት ታይታለች። ሰምሃል ትቀጥላለች። ዶክተር ደብረጽዮንና እንዲሁም ጀነራል ጻድቃን ገብረትንሳኤ የተጣሉት በገንዘብና በስልጣን ነው ትላለች። ጀነራል ጻድቃን የጄኤስቲኤስ ምክትል እንዲሆን ዶክተር ደብረጽዮን ትልቅ ጥረት አድርጎ ነበር። ሁለቱም አካላት አብሮ ለመስራት አንድነት ፈጥሮ ነበር። ያም ሆኖ ግን በመሃል በሀብት ክፍፍል ስለተጋጩ ስምምነታቸው ሊፈርስ ችሏል ስትል ተደምጣለች። በእርግጥ የሁለቱም አመራሮች ግንኙነትና አብሮ መስራት ሆድና ጀርባ ከሆነ ቆይቷል። አንዱ አመራር አንደኛውን ባንዳ ብሎ በመሰየም ሲነቅፈውና አብሮ አልሰራም ሲል የሚደመጡ ናቸው። በተለይ በአሁኑ ባለው የትግራይና የኢትዮጵያ ፖለቲካ ሁለት ጓራ ከፍለው እርስ በርሳቸው የተሰዳደቡና አንዱን ሲያብጣጥል በሚውልበት ጊዜም ሁለቱም አካላት አብሮ የሚሰሩበት መንገድም ተበጥሷል። ጓራ በመያዝም ፖለቲካዊ የከፋፈሉት የሚገኙ ናቸው። የዶክተር ደብረጽዮን አመራር ጀነራል ጻድቃንን በወንጀል ፈርጆ ከጠላት ጋር የሚሰራ ኃይል ሲል ይደመጣል። በተለያዩ መግለጫዎችም ይህንን ሲያዩ የሚታይ ነው። በቅርበት እንደምታውቃቸው የምትናገረው ሰምሃልም ሁለቱም የስልጣን ትርክ ነው የሚያጋጫቸው ስትል ትደመጣለች። አመራሩ አሁን እየሄደበት ያለው መንገድ ልክ አይደለም። በትግራይ ያለው ወታደራዊ ሁኔታ ወቅታዊ ሁኔታንም ጨምሮ የሚረብሽ ነው። የወጣቶች አፈሳም በተበራከተና እናቶች እየተቃወሙ ባሉበት ወቅት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወጣቶችን አሳምነን ነው እየወሰድን ያለ ነው የሚለው ንግግርም መናገሯ አሳፋሪ ነው ስትልም ተሰምታለች። ፓርቲያችን አሳምኖ ነው ወደ ትግል የሚልካው ያለችው ወይዘሮ ፈትለወርቅ ንግግርም ነባራዊ ሁኔታን የሚገልጽ አይደለም። ህወሓት የተባለው ፓርቲ ልጄን እንዳይወስድብኝ ብሎ ልጁን የሚደብቅ ወላጅ ማየት ፖለቲካው ምን ያህል አሳፋሪ ደረጃ ላይ እንዳለ ማየት ይቻላል ትላለች ሰምሃል። እያስተናገዱ ያሉት አመራሮች እስካሁን ትግራይ ላይ ያለው አመራር ወደ ህዝቡ መተኮስ ጀምሯል የሚል ትችትን እያስተናገደ ያለው አመራሩ እስካሁን እንዲህ አድርጌያለሁ ብሎ የሰጠው ይፋዊ መግለጫ ባይኖርም በኃይል ተወስጃለሁ፣ ጭቆና እየደረሰብኝ ነው የሚል ከክልሉ
የሚወጡ ድምጾች ግን የበዙ ናቸው። ከቀናቶች በፊትም በሰጠችው ቃለ መጠይቅ ህወሓትን አመራሮችን አብዝታ የተቸችውና የተቃወመችው ሰምሃል መለስ እየተደረገ ያለው እንቅስቃሴ በይበልጥም ስትቃወም ተደምጣለች። ወጣቷ ሰምሃል የተወለደችው አባቷ በኮሎኔል መንግስቱ ኃይለማርያም የሚመራውን መንግስት ለመጣል ህወሓትን በመምራት በሽምቅ ውጊያ በሚያደርጉት ጊዜ ሱዳን ካርቱም ውስጥ ነበር። ሰምሃል ከአባቷ ህልፈት በኋላ የቀድሞውን ጠቅላይ ሚኒስትር ለመዘከር በሚካሄዱ እንቅስቃሴዎችና በፖለቲካው መድረኮች ላይ አልፎ አልፎ በመቅረብም ሀሳብ ስትሰነዝር ከመታየት ውጪ በፖለቲካው መድረክ ጎልታ የታየ ተሳትፎ አልነበራትም። ጥቅምት 24 2013 ዓ.ም በትግራይ ክልል ውስጥ በሚገኘው የሀገሪቱ የመከላከያ ሰራዊት የሰሜን እዝ ላይ ጥቃት ከተፈጸመ በኋላ መንግስት በህወሓት ኃይሎች ላይ ወታደራዊ ዘመቻ አካሂዶ የህወሓት አመራሮችን ከክልሉ የስልጣን መንበር ላይ ማስወገዱ ይታወሳል። በትግራይ ክልል ውስጥ ለ3 ሳምንታት ያህል የተካሄደው ወታደራዊ ዘመቻ በኋላም ወደ ህዳር 19 2013 ዓ.ም የፌዴራል መከላከያ ሰራዊት የክልሉን ዋና ከተማ መቀለን ተቆጣጥሮ ይፈለጋሉ ያላቸውን ከፍተኛ የህወሓት አመራሮች ለመያዝ ክትትል እያደረገ መኖሩን የገለጸ ነው። ከዛ በኋላ ፖለቲካው የተቀየረ ሲመጣ አብዛኛው የትግራይ ተወላጆች እንዲሁም አመራሮች ከትግራይ ጎን በመሆን ተቃውሟቸውን ሲያሰሙ ነበር። ከህወሓት ጎን በመሆን ትግሉን ስትደግፍ የነበረችው ሰምሃል አሁን ደግሞ ካለው ፖለቲካ አንጻር ህወሓቶችን እየተቃወመች የምትገኝ ነች። በቃለ መጠየቁ ምን አለች፣ ምን ሳውጋች የሚለው በዛሬው ቻናላችን አይተናል። ቻናላችንን በመከታተል ወቅታዊ መረጃዎች እንዲሁም ትንታኔዎች ማን ምን አለ የሚለውን ይከታተሉ።